ውድቀት በተነገረበት ቀን ከፍታን ዓለም ሁሉ ያየዋል። ሃሌሉያ! በጣም ወዶ ቃል ነው። ንፋስ ሁሌ ነው፣ ድምፁን እንሰማለን። ዛፍ ሲያወዛውዝ እናያለን። ወረቀት ሲያነሳ እናያለን። ሶርሱ ከየት እንደመጣ አናውቅም። ደግሞ ወዴት እንደሄደም አናውቅም። ከእግዚአብሔር የተወለደ ሰው ሃሌሉያ! እግዚአብሔር የተወለደም ሰው እንደዚህ ነው። በብላው ታረግም አንዳንዴ ስትጸልዩ ከውስጣችሁ በመንፈስ ኮንቲኒየስሊ ስትጸልዩ ከውስጣችሁ መንፈስ ቅዱስ ሌላ የደስታ ዘይት እስቲ ዘይት በለዋል። ኦይል ኦፍ ግላድነስ በመንፈስ ቅዱስ መደሰት የጀመረ ሰው አሜን። ራማጋዳላባራባ ወራማጋዳላባ ምላሳቸው አይሰራም። አይገርም? ስኳር አፈ ላይ ብታረግ ከማር በኋላ አይሰራም። ሌላ ነገር ከፍ ያለ ነገር የእግዚአብሔር የደስታ ዘይት በውስጡ የሚፈስሰው ከዛ ባነሰ ሌላ ነገር ደስ መሰኘታች። ይሄ ከፍታ በኢየሱስ ስም ያገኛል። አሜን። ጌታ ኢየሱስ ነው የሚለው። እንዳም ከቁጥር 4 ጀምሮ ላንብብ። ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁት አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ፣ በመንፈስ ቅዱስም በእሳትም ትጠመቃላችሁ። ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ከዛ ነው በኢየሩሳሌምም በይሁዳ በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ኃይልን ትቀበላላችሁ፣ ምስክሮቼ ትሆናላችሁ። ሕዝቅኤል 37 ላይ ደግሞ ምን ይላል? አዲስን ልብ እሰጣቸዋለሁ፣ አዲስን መንፈስ በውስጣቸው አኖራለሁ፣ በትእዛዜም አስኬዳቸዋለሁ። እሳቱ ሲቀመጥ በእግዚአብሔር ትእዛዝ ያስኬድሃል። አሜን። እስቲ መንፈስ ቅዱስ በሉ። ሌላው ዊንድ ንፋስ ባይዘ መንፈስ የሚለው ቃል ንፋስ የሚልም ትርጉም አለው። በዕብራይስጥ ዊንድ ነው መንፈስና ንፋስ። እሺ ዮሐንስ ወንጌል 3:8 ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንደዚህ ነው። አሜን። በቃ ንፋስ ከየት እንደሚመጣ ወዴት እንደሚሄድ አይታወቅም። ከመንፈስ የተወለደም ሰው እንደዚህ። ማንም ሰው ስላንተ ፕሪዲክት ማድረግ አይችልም። ውድቀት በተነገረበት ቀን ከፍታን ዓለም ሁሉ ያየዋል። ሃሌሉያ! በጣም ወዶ ቃል ነው። ንፋስ ሁሌ ነው፣ ድምፁን እንሰማለን። ዛፍ ሲያወዛውዝ እናያለን። ወረቀት ሲያነሳ እናያለን። ሶርሱ ከየት እንደመጣ አናውቅም። ደግሞ ወዴት እንደሄደም አናውቅም። ከእግዚአብሔር የተወለደ ሰው ሃሌሉያ! እግዚአብሔር የተወለደም ሰው እንደዚህ ነው። ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጦ የነበሩበትን ቤት ሁሉ ሞላ። እንደሱ አይነት ኤክስፒሪየንስ ነው የሚያስፈልገን። አሜን። እዚህ ቸርች ትዝ ይላችኋል፣ መስከረም 17 አረሳውም። እሱን በአይን የሚታይ እንደዚህ ባይዘው እንደዚህ ፔኔትሬት ለማድረግ የሚከብድ የእግዚአብሔር ፕሬዘንስ እዚህ ቤት ገብቶ ነበር። የምታስታውሱ? I will never forget that day። ንፋስ ገባ፣ ደመና ገባ፣ አየሩ ይከብድ ነበር። እንደዚህ ዩቲዩብ ላይ ያለ ዩት እኔን የሚፈልግ ሰው ጠፋ። እጅ መጫ ምንም ኖበዲ ዋንትስ ስልጣን የእግዚአብሔር ፕሬዘንስ ህዝቡ ላይ ያለ ቤታችሁ በኢየሱስ ስም ይሄ አሜን። ሁሉ ጊዜ የሚባለው ውሃ ነው መንፈስ ቅዱስ። ዮሐንስ ወንጌል 7:37 እስከ 39 ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ እንዲህ ብሎ ጮኸ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህን ግን በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ተናገረ። አሜን። ስለሚቀበሉት እኮ ነው።
እኛ ስለተቀበል ነው። ስለ መንፈስ ተናገረ። ኢየሱስ ሰው ሁሉ ጠጥቶ የሚፈልገውን ያህል በነፃ የሚጠጣበት የዳስ በዓል ላይ ማንም የተጠማ ቢኖር ብሎ ጮኸ ይላል። ይዞ ያሟል እንዴ እኮ ያስብላል እኮ። እዛ ላይ እስቲ በመጮያው ጮኸ እኮ ነው የሚለው። ማንም የተጠማ ቢኖር ወደ እኔ ይምጣ። ኢየሱስን ካገኘ ከሆድ ውስጥ ወንዞች ይፈልቃል። አሜን። It's a living water. በብላው ታረግም አንዳንዴ ስትጸልዩ ከውስጣችሁ በመንፈስ ኮንቲኒየስሊ ስትጸልዩ ከውስጣችሁ መንፈስ ቅዱስ ሌላ የደስታ ዘይት። እስቲ ዘይት በለዋል። oil of gladness። መንፈስ ቅዱስ በደስታ ዘይት ይመሰላል። ሊትራሊ በሆነ ተኩስ የሆነ ዘይት እኔ ሲፈስብኝ ብዙ ጊዜ ይሰማኛል። ወደ አገልግሎት ልገባ ስል ማይኩን ልቀበል ስል የደስታ ዘይት ውጪ ላይም ውስጥም ይፈሳል። ማሩባ ሸከተ ለበረለ እሱን ዘይት የለመደ ሰው በሌላ ባነሰ ነገር መደሰት አይችልም። ማር በልተህ ሻይ እንደመጠጣት ስኳር ብጨምር የማይጣፍጥ ምላስ ላይ ችግር ተፈጥሮ አይደለም። ከዛ የሚጣፍጥ ነገር ቴስት ስላደረገ በመንፈስ ቅዱስ መደሰት የጀመረ ሰው አሜን። ራማጋዳላባራባ ወራማጋዳላባ ምላሳቸው አይሰራም። አይገርም? ስኳር አፍ ላይ ብታረግ ከማር በኋላ አይሰራም። ሌላ ነገር ከፍ ያለ ነገር እኔ አሁን ከፍ ያለ መኪና መንዳት ድሮ አነስ ያሉ ነው የምነዳው እና ወደ ከፍታ ከመጣ በኋላ ድሮ የምነዳቸው ጋር ተመልሼ ስሞክር እኔ አሁን ቪትስ መኪና ነዳ ብላችሁ መሬት ላይ የተቀመጥኩ ነው ይመስለኝ። ከቪትስ ደግሞ ቀጥታ ከፍ ያለው ጋር ስትወጡ በቃ ግራ ይገባቸዋል። የሰው ማይንድ እኮ እንደዛ ነው፣ ትሬን ነው የሚያደርገው። እሺ አይላችሁ። የእግዚአብሔር የደስታ ዘይት በውስጡ የሚፈስሰው ከዛ ባነሰ ሌላ ነገር ደስ መሰኘታችን። ይሄ ከፍታ በኢየሱስ ስም ያገኛል። አሜን። ኦይል ኦፍ ግላድነስ። እስቲ አንብበው ዕብራውያን 1:9 ጽድቅን ወደድህ አመፃንም ጠላህ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባ። በኢየሱስ ስም የደስታ ዘይት ይቀባል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ለድሆች የምስራችን እሰብክ ዘንድ ቀብቶኛል። በአመድ ፈንታ አክሊልን፣ በሐዘን ፈንታ የደስታን ዘይት። የደስታ ዘይት መንፈስ ቅዱስ እኮ ነው። ኦይል ኦፍ ግላድነስ፣ ኦይል ኦፍ ፌቨር። ሞገስ በገንዘብ አይገዛም። ማንም ሰው በኮኔክሽን በእውቀት በዘመዶቹ መክፈት የማይችላቸው በሮች አሉ። አንዳንድ በሮች ኦይል ኦፍ ግላድነስ ያስፈልጋል። ኦይል ኦፍ ፌቨር። ያለ ፌቨር የማትረቅጣቸው ከፍታዎች አሉ። በዘመድ አትረቅጥም፣ በእውቀት አትረቅጥም፣ በገንዘብ አትረቅጥም። ጠቅላይ ሚኒስቴሮች ተሰብስበው የማያስረግጡ ሌቭል አለ። ኦይል ኦፍ ግላድነስ። የሆነ ግን ዘይት አለ። ሮማ ሀታላ ባዳ ላይ ይቅርብኝ፣ እኔ የዘመድ ይቅርብኝ፣ የገንዘብ ይቅርብኝ፣ የእውቀት እኔ የምፈልገው ኦይል ኦፍ ግላድነስ እና ኦይል ኦፍ ፌቨር። እሱ ዘይት በኢየሱስ ስም በላቸው። መንፈስ ቅዱስ ሌላ የሚመሰልበት ወይን 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 ሐዋርያት ሥራ 2:13 ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። አዲስ የወይን ጠጅ በለስ አዲስ የወይን ጠጅ አሮጌውን አቅሞዳ ያፈነደዋል አለ ጌታ ኢየሱስ። ዘ ኒው ዋይን ወይን
new wine. The new wine is the anointing. እግዚአብሔር በነገራችን ላይ በዘመናት መካከል ስራውን ቀይሮ አያውቅም። አሰራሩን ግን ደግሞ አያውቅም። እግዚአብሔር በተለያየ አሰራር the same thing ይሰራል። እንደ ከለራችን፣ እንደ ባህላችን፣ እንደ ሁኔታችን፣ በእኛ ሁኔታ ልጁን ይገልጻል። የጴጥሮስ ላይ የተገለጠው አይነት አኖይንቲንግ ሌሎቹ ላይ ሲሰራ አታየው። እኔ ከጴጥሮስ እጅ በጥላው የሚፈውስ አላየው፣ ከጳውሎስ እጅ በጨርቁ ደግሞ አላየው። ይለያያል። አኖይንቲንግ መንፈስ ቅዱስ አኖይንቲንግ ነው። አኖይንቲንግ ይሰጣል፣ ፓወር ይሰጣል። አዲሱ የወይን ጠጅ መንፈስ ቅዱስ ነው። መንፈስ ቅዱስ ለኛ ዳውን ፔመንታችን ነው፣ ወይም ደግሞ ቀብድ ዳውን ፔመንት ነው። አይገርምም? ይኸውላችሁ ሌላ ቦታ ቀብድ ስትሰጡ ለምሳሌ ቤት ልትገዙ የ20 ሚሊዮን ብር ቤት የምትገዙ ከሆነ 2 ሚሊዮን ብር ቀብድ ልትሰጡ ትችላላችሁ። እግዚአብሔር ግን እንደሱ አይደለም። ቤቱ 20 ሚሊዮን ቢሆን የሰጣችሁ 80 ሚሊዮን ራሱን ነው የሰጠው። ጋራንቲ አሜን ሃሌሉያ። ባይ ዘ ወይ መንግስተ ሰማያት ከመንፈስ ቅዱስ አይበልጥም። አሜን አሜን። ቆይ መንግስተ ሰማያትን መንግስተ ሰማያት ያደረገው የወርቅ መንገድ ላይ ስለምንሄድ ነው አይደለም። መንግስተ ሰማያት እኮ ፕሬዘንሱ የክርስቶስ ፕሬዘንስ እኮ ነው። the presence of the Lord። የርስታችን መያዣ በሉስ። የርስታችን መያዣ ሁለተኛ ቆሮንቶስ 1 21 እና 22 በክርስቶስም ከእናንተ ጋር የሚያጸናና የቀባን እግዚአብሔር ነው፣ ደግሞም ያተመን የመንፈሱንም መያዣ በልባችን የሰጠን እርሱ ነው። እስቲ መያዣ በሉ። መያዣ ቀብድ ዳውን ፔመንት ተከፍሎልኛል። አሜን። እግዚአብሔር ሆይ እኔ መንግስተ ሰማያት እንደምገባና እንደማልገባ አላቅም የሚል ሰው የለም። you have the down payment the down payment እዛ ከሚከፈል ራሱ ይበልጣል። the person of the Holy Spirit የርስታችን መያዣ በሉስ። የርስታችን መያዣ ይኸው እዛ ርስት አለ። መያዣ ውስጥ ይኸው መንፈስ ቅዱስ። ያው መንፈስ ከመንፈሳችን ጋር ምን ያደርጋል? ይመሰክራል። አይገርም? ለዚህ ነው ማንም ሰው አፖስትል ታምራት የእግዚአብሔር ልጅ አይደለም ብሎ ዓለም ሁሉ ተሰብስበው ቢፈርድ who cares? እኔ እግዚአብሔር መንፈስ አለ። I am sealed. I am the child of the Most High. የእግዚአብሔር ልጅ ነኝ በሉ። እናንተ እንደዚህ በቀላል የምትሉትን እኮ ኢየሱስ ማለት አልቻለም ነበር። በድንጋይ ሊወሩት ነበር። የእግዚአብሔር ልጅ ነኝ ድንጋይ አንስቶ በየትኛው ኃጢአቴ ነው የምትወግሩኝ አላቸው። ኖ ሰው ሆነ እግዚአብሔር ልጅ ነኝ ትላለህ እንዴ? ራስን ከእግዚአብሔር እዛ ክላስ ራስን ታስገባለህ? ሰው አይደለ እንዴ አንተ? ኢየሱስ ግን ከሞት ሲነሳ እንደዚህ አለ፣ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ ይመስሉ ዘንድ አረማጋታለባ በብዙ ወንድሞች መካከል ወንድሞች ብሎ ሊጠራቸው አያፍርባቸው። ኢየሱስ አንተን ወንድሜ ብሎ ለመጥራት አያፍርም። This is mind blowing. ልቀጥል። ጌታዊ ትምህርት ዛሬ ለእኔና ለአንድ ሰው በመገለጥ ኃይል እንዲያገኘን ጸልያለሁ። በምድር ላይ የፈለገውን ነገር የሰጣችሁ ሰው ይልቅ የእግዚአብሔርን ቃል የሰጣችሁ ሰው እናንተ ባለውለታ። እውነት ውሸት? እውነት ነው።
የቫልዩ ሲስተማችን ችግር ስለሆነ ነው እንጂ የመጨረሻው ከዲሳይፕል ብባረርስ ብሎ የሚያስብ ሰው እኮ አለ። ልባረራ ሌላ ቦታ ሄጄ እማራለሁ ይላል። ይኸውልህ እግዚአብሔር ካሰመረልህ ዴስቲኒ ጋር ብትገናኝ ነው የሚሻል። እግዚአብሔር አንተን ሊጠቀምብህ የፈለገበት መንገድ ላይ ቦታ ላይ እንዴ አንድ የስንዴ ቅንጣት እኮ በቃ ከዚህ አፈር እዚህ ብቻ ነው እንዴ አስፋልት ላይ በቀላለሁ ብትል እኮ አለቀላት። ሹማ ዲካንቶ ለማንዶና መንፈስ ቅዱስ ብቻ ነው ለሰው ልብ መናገር የሚችል። እኛ ውስጥ ያለውን ቫኪዩም፣ እኛ ውስጥ የቀረብንን ነገር፣ እኛ ውስጥ የጎደለውን ነገር የሚያውቅ እሱ ብቻ። he will communicate ሃሌሉያ። እስቲ መንፈስ ቅዱስ በሉ። መንፈስ ቅዱስ። ያለ መንፈስ ቅዱስ ክርስትና አለ? የለም። ህይወት አለ? የለም። ቅድስና አለ? አጋንንት ማስወጣት አለ? ድንቅና ታምራት አለ? ታዲያ ከመንፈስ ቅዱስ ውጪ ማንን እንስበክኛ? I don't want to preach anything except the Holy Spirit። በጣም ነው የምወደው የመንፈስ ቅዱስ። የደስታዬ ምንጭ ነው፣ አስተማሪ ነው፣ አጽናኜ ነው፣ መሪዬ ነው፣ የርስቴ መያዣ ነው። እሱን አትስበክ የሚል ጠላቴ ነው። I will die preaching about him። አንድ ቀን ደግሞ አሳፍሮኝ አያውቅም። ብቻዬን ትቶኝ ወደ ጉባኤ አስገብቶኝ አያውቅ። ከነድካሜ አብሮኛል። አንድ ሲንግል ፕሮግራም ፕሬዘንሱን ያሳጣኝ ቦታ የለም። because I love him። ኢየሱስ ጌታ። አሜን። መንፈስ ቅዱስ በሉ ባካችሁ። መንፈስ ቅዱስ። እሺ መንፈስ ቅዱስ በሕይወታችን ሲመጣ አሁን ከመነግራችሁ ከ5 ከ6 ነገሮች አንዱ በሕይወታችን ላይ ይገለጣል። የመጀመሪያው ቦልድነስ፣ ድፍረት። you will have boldness in your life። ማንም ሰው የማይደፍረውን ነገር አንተ እንድትደፍር የሚያደርግህ ቦልድነስ ይመጣብሃል። ደስ አይልም? the fruit of the spirit ከሚባሉት ውስጥ አንዱ ጀንትልነስ። አንዳንድ ሰው ጀንትል ነው፣ የተረጋጋ ኮራ ዘና ያለ። ጀንትልነስ በትሬኒንግ አይመጣም። it is the fruit of the spirit። gentle people አሉ። ሌላው ሲለፈልፍ እነሱ 2 ቃል ተናግረው የግዴታን ተቀብለ ትወጣል። gentleness is a fruit of the spirit። የዋሃት ይለዋል አማርኛ። ምንድን ነው የዋሃት? ሲያጡ እኮ ነው ተርጓሚዎች አዲስ ቃል ፈጥረው ቁጭ አድርገው የዋሃት። it is gentleness። ሌላው boldness። ለሌላው አይቻልም ሲታየው ላንተ ይቻላል። ለሌላው ፍርሃት ሲታየው ላንተ ውስጥ የሆነ አንበሳ ነገር ይፈጠራል። ይኸውላችሁ ዳዊት አንበሳና ድብ እየሮጡ ወደ በጎቹ ሲመጡ እርግጠኛ ሆኜ ልንገራችሁ አንበሳው እንደ አንበሳው አይታየው። የእግዚአብሔር መንፈስ ሲመጣበት እንደሆነች ጫጩት ነው የሚታየው። መገነጣጠጥ እንደሚችል ያውቀዋል። ጎልያድን እነሱ ሲያዩት ባለ 6 ጫማ ረጅም ብረት የለበሰ ኤክስፒሪየንስ የሆነ ሰው ነው። ለዳዊት ግን እነሱ አይደለም። ይሄ ጥላው የተገፈፈ he has the spirit of boldness። ሳምሶን ላይ የነበረው ይሄ ነው spirit of boldness። የማትችሉትን ነገር የማትደርሱበትን ነገር እንደምትደርሱበት እይታችሁን የሚቀይረው የእግዚአብሔር መንፈስ አሜን። the spirit of boldness። እስቲ ሐዋርያት ሥራ 4:31 ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። ቦልድነስ ነው የሚለው። ግልጽ ምንድን ነው? ግልጽ እኮ አይደለም፣ በድፍረት ነው። አንዳንድ ጊዜ የምንፈራው
ለመስከር አልመስከር፣ ልናገር አልናገር we don't have that the spirit of boldness እንዴ አደገኛ ሀገር ውስጥ ገብተው ወንጌል የሚሰሩ ሰዎች አሉ። ሳውዲ አረቢያ ላይ ከተያዝክ አንገት ተቆርጦ ምንም ይኸው ወደ ፍርድ ቤት ሁሉ አደርስ በአደባባይ አንገት ይቆረጣል። በሺዎች የሚቆጠሩ ሰዎች እንዳሉ ታውቃላችሁ። እዛ they don't care ያ ቦልድነስ የመጣው እንዴት ደፈሩ? the spirit of boldness መጽሐፍ ቅዱሳችንን ስናነብ ስለ ኢየሱስ አንገታቸው የተቆረጡ የሞቱ በአውሬ የተበሉ በመጋዝ የተሰነጠቁ ሰዎች አክሊል ተሰጣቸው ይላል። ግን አክሊሉን ምን አደረጉት ይላል? አምጥተው የኢየሱስ እግር ስር አስቀመጡት። ለምን መሰላችሁ? ማንም አክሊል አይገባውማ። የሞትንልህ እንኳን በአንተ ግሬስ የሆነው ሁሉ በአንተ ጸጋ። ስለዚህ ያንን የክብር አክሊል ምን አደረጉት ይላል? አምጥተው እንዴ በአንበሳ እኮ የተበላውለት ነኝ ምናምን አይሰራም ማለት። አሁን አንዳንድ እኛ ሀገር የሚያገለግል እኔ እኮ በደርግ ዘመን ስንት ነገር የከፈልኩ ነኝ፣ እኔ እንዴት ወንጌል እንዴት ሲበላሽ አልፈልግም የሚሉ ሰዎች እሳቸው በደርግ ዘመን ስለከፈሉት ዋጋ ሳይሆን ኢየሱስ በመስቀል ላይ ስለከፈሉት። አንዳንድ ሰዎች እነሱ ስለከፈሉት ዋጋ ልክ ነው ከፍለዋል። ልክ ነው አባቶች ስለሞቱልን ነው እዚህ ደረስ ነው። ልክ ነው ከኛ በፊት የነበሩ ሰዎች ያደረጉት ገድል ነው እግዚአብሔር የተጠቀመው። ውስጡን ግን ሄደን ስንፈትሸው የእግዚአብሔር ጸጋ አሜን። እዚህ የእግዚአብሔር ጸጋ ነው። በሰም እየተለቀለቁ እኮ እሳት ውስጥ ይዘሉ ነበር። በአንበሳ ተበልተዋል። that is a spirit of boldness በፍርሃት ፊት እንድንቆም የሚያደርገን ሰው ሁሉ የሚፈራበትን ቦታ ፔኔትሬት አድርገን ቆመን እንድናገለግል የሚያደርገን የእግዚአብሔር መንፈስ ኃይል ነው። ያ መንፈስ የሚፈልግ ሰው አለ በኢየሱስ ስም የሆነ ሰው ላይ ወደ አሜን። ቦልድነስ የሚለውን the ability to do the will of the Lord in the face of fear እንዴ ዳዊት እኮ ከወንድሞቹም እዛ ከነበሩ ወታደሮች በሙሉ በእድሜ ያንሳል። ዳዊት ከነሱ ያነሰ ኤክስፒሪየንስ ነው ስለ ጎልያድ ራሱ ያለው ለመጀመሪያ ጊዜ ነው ያየው። እነሱ 40 ቀን አይተውታል። ዳዊት ግን እንደዚህ ያለ በጣም ነው ደስ የሚለኝ። ዳዊት ጎልያድን እንዳየ ባይዞይ ከተዋጋ በኋላ ሳይሆን ሳይዋጋ ነው ያሸነፈው። ለመሆኑ ይህን ሰውዬ ለሚገል ምን ይደረግ እንዴ? ከገደለው በኋላ ስለሚሰጠው ስጦታ ነው ያሰበው ሰው። ማሩ ማሃዲያ ቦራ በቃ የሰውዬ ሞቷል ኦልሬዲ። he has a spirit of boldness። ታውቃላችሁ መጽሐፍ ቅዱሳችሁን አንብቡ። ዳዊት አንድ ባትል ተሸንፈዋል። አንድ ሲንግል። እሺ ሁለተኛ መንፈስ ቅዱስን ስንቀበል በእኛ ህይወት ከሚገለጠው ነገር ዋናው ደስታ ነው። እስቲ ደስታ ጆይ ሐሴት the joy of the Lord is my strength the spirit of joy ሐዋርያት ሥራ 13:52 አንዳንድ ጥቅስ ብቻ ልስጣችሁ። በደቀ መዛሙርትም ደስታና መንፈስ ቅዱስ ሞላባቸው። ደስታና መንፈስ ቅዱስ በሉት። የመንፈስ ፍሬ በሉት። የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም። ደስታና ሰላም አንድ አይደሉም። ጆይ and peace ይለያያሉ። the joy unspeakable ሁሉ ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎት በምልጃ ከምስጋና ጋር ነገራችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ ካለ በኋላ አእምሮን ሁሉ የሚያልፍ እግዚአብሔር ሰላም ልባችሁንም ሐሳባችሁንም ይጠብቃል። እንግሊዘኛው ማውንት ጋርድ ያደርጋል። ደስታና ሰላም እንደ ተራራ ይከባቸዋል። ልባችሁንም ሐሳባችሁንም
the peace that surpasses all understanding በማንም ሐሳብ ሊደረስበት የማይችል ሰላም ነው የሚለው። እንደሱ አጋጥማችሁ ባይዘው እኔ አንዳንድ ጊዜ መንፈስ ቅዱስ ባይል ሲያገኘኝ የምትነፍሰው አየር ራሱ ሌላ አይመስለኝም፣ ኦክሲጅን አይመስለኝም። አፍንጫዬን እንደዚህ ደስ እያለው ይገባል። አባጋጣለ ባላለ አንዳንዴ ደግሞ ያስቀኛል። ሰውነቴ ሁሉ ይቀለኛል፣ እንደ ላባ ይሆናል። መንፈስ ቅዱስ ሲያገኛቸው ለቅሶ ራሱ ሲጣፍጥ፣ አንተ የመንፈስ ቅዱስ ለቅሶ ያለ መንፈስ ቅዱስ ከምስቀው ይጣፍጣል። ጸሎት እኮ ጌታ ወይ ለምን ተውከኝ ምናምን ነካ ሲያደርግ አልተውከኝም ሃሌሉያ ሰጆይ እስቲ ደስታ በሉ ደስታ ሃፒ መንፈስ ቅዱስ በኃይል የመጣባቸው ሰዎች ሁሉ ስጠይቋቸው ደስ አለኝ ደስታ joy unspeakable ሃፒነስ ማለት የሆነ ነገር ሀፕን ሲያደርግ አንድ ሰው መኪና ገዝቶ ቢሰጠው ስለ እሱ አይደለም የሚያወራው። እሱ የሆነ ነገር ሀፕን ሲያደርግልህ ደስ ያለህ ደስታ ነው። ይሄ ከውስጥ የሚፈነቅል በምንም ይኸውላችሁ በዚህ ምድር ላይ እሱን ሊሰጠህ የሚችል ምንም ምድራዊ ነገር የለም። ፈንቅሎ የሚወጣ ደስታ አእምሮንም ሐሳብህንም መንፈስህን ካፕቸር የሚያደርግ ይሄ ሰላምና ደስታ በኢየሱስ ስም ያገኛል። አሜን። ጆይ መንፈስ ቅዱስ በኃይል ሲመጣብን የምናውቀው ነው። ሌላው ቆይ መንፈስ ቅዱስን ሲቀበሉ ብዙ ሰዎች ምንድን ነው የሚሆነው? ለመጀመሪያ ጊዜ በልሳን ይናገራል። ውሃ ተጠምቆ ሲወጡ ሆሊ ጎስ መንፈስ ቅዱስ በእሳት መልክ ወረደ። እያንዳንዳቸው ደግሞ ይዘና ደርታ አንዳንዱ ባይዘይ በመላእክት ቋንቋ ነው የሚያወራው። የመላእክት ያንን ሰው ልሳን እኮ ከመላእክት ጋር ነው ኮሚኒኬት የሚያደርግ። መላእክቶቹን ኧረ ዝም ብለህ ታያለህ፣ ወጣ በል፣ እንትኑን አስተካክል፣ ቁረጠው፣ ያንን ውጋው ምናምን እያለ ነው ዲስፓች ያደርጋል። መላእክቶች ኤንጀሊክ ፎርሶች እንደሱ እኮ ነው። የመላእክትን ሚኒስትሪ የሚያነቃንቅ ልሳን ያለው ሰው አለ። ከእግዚአብሔር ጋር ሚስጥርን የሚነጋገራል። ሚስጥረኛ መንፈስ ቅዱስ ሲመጣ በሆሊ ጎስት በሳምራውያን መንደር እያለፈ ነበር አይደል? ስለ ኢየሱስ በሰማችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ አላቸው። ኧረ እኛ መንፈስ ቅዱስ የሚባል አልሰማንም፣ እንዳለ እንኳን አልሰማንም አለ። ስለዚህ ተሰለፉ አላቸው። ይሄ ፕሬር ላይ መስመር ስሩ አለ። በዛ ከተማ በነበሩ ከ12 የሚበልጡ ሰዎች ደርድሮ እጁን ጫነባቸው ይላል። ልክ እጁን ሲጭንባቸው በመንፈስ ቅዱስ ይሞላሉ፣ በልሳን ተናገሩ። ሌላስ እዚህ ትንቢትን ተናገሩ። ስለ ትንቢት ሰምቶ የማያውቁ ስለ መንፈስ ቅዱስ ሰምቶ የማያውቁ ሰዎች ለመጀመሪያ ጊዜ የሰራዊት ጌታ እግዚአብሔር ረማከታላ ባቻላማ ድሮ እንደዛ ነው። ሰዎች መንፈስ ቅዱስ ሲመጣባቸው የትንቢት መንፈስ ይሰጣቸዋል። ባፕቲዝም ኦፍ ዘ ሆሊ ስፒሪት ኤንድ ፕሮፌሲ አብሮ ነው የሚቀጥለው። ይሄ ጀነራል ፕሮፌሲ ነው ብዙ ጊዜ የሚናገረው። የትንቢት መንፈስ በኢየሱስ የሚሰጣቸው። በመንፈስ የሚመራን ሰው ማስቆም አይቻልም። ነገሩት ከጎናቸው በመንፈስ የሚመራን ሰው ማስቆም አይቻልም።